ይሄንን ጥያቄ በሰሜን ጦርነት አካባቢ በሰሜኑ አካባቢ የሚደረገው የጦርነት እንቅስቃሴ ወይ ደግሞ የመከላከያ ሰራዊትንና የመሳሪያ ወደዛ ማጓጓዝ ሁኔታን ወደ ሙሉ ጦርነት ለመግባት ዝግጅት እየተደረገ ነው የሚሉ ሰዎች አሉ። ከመንግስት አንፃር ደግሞ የሰራዊቱ ዝውውር ለጦርነት ሳይሆን ስትራቴጂክ ዲተረንስ እነዚህ ይሄ ብዙ ነገሮችን ለማስተካከል ነው ወይ ደግሞ ላይክ ሾፕ አድርገን ኃይላችን የምንፈልገውን ነገርን ለመቀበል እንደምንችልም ለማሳየት ጭምር ወደዛም ለመሄድ እንደምንችል ለማሳየት ጭምር ከዚህ ቀደም ጠቅላይ ሚኒስትሩ ፓርላማ ላይ ቁጭ ብለው ሲናገሩት እንደነበረውም 130 ሚሊዮን ህዝብ ሆነን በጥቂት ግለሰቦች ወይ ደግሞ በጥቂት ምናምን ተዘግተን መቀመጥ አንችልም የሚሉ ነገሮችንም ጭምር ያንን 130 ሚሊዮን መሆናችንን ለማሳየት ጭምር ነው ያንን ነገር የምናጓጉዘው እንጂ ወደ ጦርነት ለመግባት አይደለም የሚሉ ነገሮችንም ያነሳሉ። ያንተ እይታ ምንድነው እዚህ ላይ? እሺ አመሰግናለሁ። ከአያና ጋር በከፊል እስማማለሁ በዚህ ርዕሰ ጉዳይ። የጦርነት ፖስቸሪንግ አለ የሚለው ትክክል ነው። ፖስቸሪንግ አለ ነበረም በተለያየ መልኩ ነው የሚገለጸው። በትሩፕ ሞቢላይዜሽን አንደኛው ነው አሁን ያየነው ማለት ነው ፊዚካል። ከዛ ውጪ ግን ሪቶሪክም ራሱ ሪቶሪክ እና ጀስቲፊኬሽን ወደ ጦርነት ለመግባት ትክክለኛ እርምጃ መሆኑ ለምሳሌ ጦርነቱ ከተጀመረ ተገቢ ጦርነት መሆኑን ለማስረዳት ከለመምሰራዊ ስራዎች አሉና በጽሁፍም በአርቲክልም በሚዲያም በሌላ መልኩም ሲሰሩ የነበሩት ሪቶሪክ የፓርላማንም ጨምሮ ቅድም አንተ ያነሳው እሱንም ያካትታል። የፖስቸሪንግ እኔ እሱንም እጨምራለሁ። ግን በጣም የሚታየው ቪዚብል የሆነው ይሄ የትሩፕ ሞቢላይዜሽን የምንለው ሰሞኑን የተመለከትነው ነው። በሌላ መልኩ ግን ጦርነት ስንል ራሱ ከማን ጋር ነው የሚለው ነገር ግልጽ ብናደርግ የተሻለ ነው የሚሆነው። ምክንያቱም ብዙ አክተሮች ነው እሱ ሌላኛው አንግል ስላለው ጦርነት ስንል እኛ አሁን በትግራይ በኩል የሚያልፍ ከሆነ እንግዲህ ከትግራይ ጋር ወይም ከቲዲኤፍ ጋርም ሊሆን ይችላል ከኤርትራ ጋርም ሊሆን ይችላል ሌላም ሊሆን ይችላል እና ስኮፑን እያጠበብን ነው መሄድ ያለብን። ኤኒዌይስ ሌላ ጥያቄ ካለ በኋላ እንመለስበታለን እንዳልከው። ሌላው የተወሰነው ደግሞ ከፖስቸሪንግ ጋር ተያይዞ እኔ አሁን ባለፉት በዚህች አንድ ዓመት ያየሁት አጥብበን እንድናየው በዚህች አንድ ዓመት ያየሁት ብዙ ወደ ዲተረንስ የሚቀርቡ ብለፊንግ የምንላቸው ነገሮች ደግሞ አሉ። ማስፈራሪያዎች ማስቦካት አሉ። ማስቦካት ራሱ አንዱ ዲተረንስ ነውና የኢትዮጵያ መንግስት በተለያየ መልኩ ሲያስቦካ ቆይቷል። የህዝብ ብዛትን በመጠቀም ሲያስቦካ ቆይቷል። ሌላው ዝም ብሎ ተቀምጧል ማለት አይደለም። አሁን ስለዚህኛው እያወራው ስለሆነ ነው። ፐርፐዙ ምንድነው? ዲተረንስ ነው። ዲተር የምታደርገው ምንድነው? ስመጣ እኔ ዘመናዊ መሳሪያ ታጥቂያለሁ፣ ስለዚህ ረፍ የመሳሪያ ዲስፕሌይ ነበረ። ዝም ብሎ አይደለም። ያሾ ያየነው ከ3 ሳምንት በፊት ቢሾፍቱ ላይ ያየነው አንደኛው ለዲተረንስ ነው። ከዛ ውጪም በየጊዜው ስፔሻል ፎርስ አሁን ለምሳሌ ትናንትና ወዲያ የሰማነው አዋሳ ላይ የሰማነው ለጠቅላይ ሚኒስትሩ ያስመረቁት እሱም ሌላኛው ሾው ነው። ያ ሾው ደግሞ ለዲተረንስ ነው የምትጠቀምበት። ብለፊንግ ነው። ብለፍ ስታደርግ ዝም ብሎ በአፍ ብቻ ሳይሆን በሚሊተሪ ሾው ያንን ዲሞንስትሬት ታደርጋለህ። ቤዚካሊ ከተጀመረ ያው አተርፍም ለማለት ነው። ስለዚህ አትጀምረው ነው። የተወሰኑ ሪቶሪኮች ደግሞ በባሌና በቦሌም ሲባል የነበረው ተዘግቶብንም ተቆልፎብንም አንቆይም፣ የጂኦግራፊ እስረኛ አንሆንም፣ በታሪካዊ ስህተት ነው የተሰራው ያንን ኮሬክት እናደርጋለን የሚለው እሱን ደግሞ በተወሰነ ደረጃ እንደ ጀስቲፊኬሽን ወደ ጦርነት ብንገባ እንደ ትክክለኛ ጀስት ኮዝ እንደሆነ ለማሳየት ነው። በሌላ መልኩ እንደገና ለብለፊንግም የምንጠቀምበት ነው። እኔ ሚክስ ኦፍ ቦዝ ነው ብዬ ነው የምወስደው እና ሳተኩር ደግሞ ያቺ የትሩፕ ሞቢላይዜሽን ወይም የወታደርን ከቦታ ወደ ቦታ ማንቀሳቀስ ብቻ አይደለም አስፍቼ ነው የማየው ማለት ነው። ለዚህ ነው በከፊል ያልኩት። የመጨረሻ ፕሪቨንቲቭ ዲፕሎማሲ በደንብ እየተሰራ ነው ያለው። በደንብ እየተሰራ ነው። ምናልባት ቅድም አያና ያለው እንደተጠበቀው ነው። እኔ የማውቃቸው ነገሮች አሉ። በራሴ ሶርሶች በተለያዩ ዲፕሎማቶች ሲያደርጉት ነው የቆዩት። ሸትል ዲፕሎማሲ በደንብ እየተሰራ ነው የቆየው። ይሄ ፕሪቨንቲቭ ዲፕሎማሲ ነው የሚባለው። ማለት ቤዚካሊ ጦርነት እንዳይጀመር ወይም እስካሌት እንዳያደርግ ጥረት ሲደረጉ ነው የቆዩት። ሰው እኔም ኮንፊርም አድርጌያለሁ በተለያየ መልኩ። የመጨረሻው በዚህ ጉዳይ ላይ ከጦርነት ጋር ተያይዞ ማለት ነው ሊታይ የሚገባው ጉዳይ ዝግጅት ብቻ ሳይሆን በሚስ ካልኩሌሽን ነው ጦርነት ሊመጣ የሚችለው እና ያ ነው እኔ እንደ ትልቅ ነገር የማየው። በሚስ ካልኩሌሽን እንደ ሚስ ኢንተርፕሪቴሽን አንዱ ፕሮቮክ አድርጎ ግጭት የመነሳት እድሉ ሰፊ ነው ነው እኔ ስለዚህ አፎርድ አያደርጉም። የኢትዮጵያ መንግስትም አፎርድ አያደርግም በዚህ ሰዓት ማለት ነው። በአሁኑ ሰዓት አሁን ባለበት አሰላለፍ የኢትዮጵያ መንግስት በምንም ተአምር እንደኔ ግምገማ
ወደ ጦርነት የመግባት አቅሙና ፍላጎቱ ይኖራል ብዬ አላስብም። ፍላጎቱ ቢኖረውም አቅሙ ይኖራል ብዬ አላስብም። አቅም ስለ አልታጠቀም ጦርነት ውስጥ መግባት አይችልም ሳይሆን አሁን ያለው የቤት ኢትዮጵያ ውስጥ ያለ የራሳችን የቤት ስራ ወይም መሰላለፍ ያንን አላጸዳንም አላስተካከልንም ከሚል አንፃር ነውና risk of miscalculation is high የሚለው እንዲሰመርበት ነው የምፈልገው። ሀብታም መልካም፣ ሁለታችሁም ተቀራራቢ ነገር ነው ያነሳችሁት በዚህ ጉዳይ ላይ። እኔ አንዳንድ ጥያቄ ለሁለታችሁም ተመሳሳይ የሆነ ጥያቄ ላንሳ። ከዚህ ጋር በተገናኘ ሁለታችሁም የጦርነት አደጋ ወይ ደግሞ የጦርነት ደመና ሊኖር ይችላል፣ ያን ለማስቀረት የዲፕሎማሲ ጥረቶች እየተደረጉ መሆናችንን ሁላችንም እናውቃለን። ሁለታችሁም በዛ ጋር ተስማማላችሁ። የኔ ጥያቄ ግን ይሄ የኢትዮጵያ መከላከያ ሰራዊት ወደዛ መጓጓዙ፣ የጠቅላይ ሚኒስትሩ በፓርላማ ላይ ንግግሮች፣ ሸዋፖቹ፣ የተለያዩ ነገሮች ኢትዮጵያን እንደ ተንኳሽ አገር አይወስዳትም ወይ? አሁን ኤርትራ ከስጋት የመነጨ እንግዲህ አሁን ከኤርትራ ጋር በተገናኘ ነው እያወራን ያለነው እና ውስጣዊ ኃይሉንና አስተላለፉን ገና እንመጣበታለን። ኤርትራ ከስጋት የመነጨ የማጥቃት ሙከራ ወይ ደግሞ ማጥቃት ብትጀምር ኤርትራ ዝም ብላ ነው የተነሳችው መዋጋት የጀመረችው ማለት እንችላለን ነው? አሁን ኢትዮጵያ እያደረገች ያለችው ነገር በቃ መጣውልሽ አይነት ነገር ነው። ኖርማሊ ጎራዴ አውጥታ እየወዘወዘች የሆነ ጎራዴ አውጥታ እየወዘወዘ ወደ አንተ የሚሮጥን ሰውዬ ወይ ከቻልክ ሮጥ ታመልጣለህ፣ ካልቻልክ በድንጋይም ወይ ደግሞ እንደምንም ታረጋለህ ወይ ድረሱልኝ ብለህም ትጨዋለህ። ኤርትራ ያንን ነገር እያደረገች እንደሆነ ነው የሚታየው እና ብዙ ጊዜ መግለጫ ታወጣለች፣ ለተባበሩት መንግስታትም ለምንም ትጽፋለች ደብዳቤ ምንም። ይሄንን ነገር ኢትዮጵያን እንደ ተንኳሽ ወይ ደግሞ የብልጽግናን ስርዓት አሁን ሞገስ የነበረው ሚስካልኩሌሽን አይነት ጦርነት ውስጥ ለማስገባት የሚካሄድበትን ሁኔታ እንዴት ነው የምትመለከተው? አያና ወይስ ያ ነገር አይታይህም ወይ? I think clearly ሞገስ እንኳን በተሻለ መንገድ ተብሎታል። ሀብታሙ አንተ ከምታቀርበው ነገር አንፃር የመንግስት ባለስልጣናትም በፎርማል ኮሚኒኬሽንም በተለያየ መንገድ የሚነገረው ያው ሰፈር ውስጥ ዩቲዩብም አክቲቪስቱ ምንም የመንግስት ደጋፊ የተናገረውን አግሪጌት አድርገን ማሰብ ካላልን ፎርማሊ ከመንግስት በኩል እስካሁን ድረስ ባህር በርን በሚመለከት ወደ ጦርነት ሊያስገባ የሚችል ነገር እየተነሳ አይደለም። ተዘግተን አንቀርም፣ ባይሁ ኮርኩሩክ ይገኛል። እሱ ትክክለኛ አቋም ነው፣ መደግፈውም አቋም ነው። የባህር በር ጥያቄ መመለስ ያለበት ጥያቄ ነው። የኢትዮጵያ ሕዝብ እንደ ሀገርም ያለን ቋሚ ጥያቄ ነው የሚሆነው። እሱ እንዲመለስ ግን በጣም ብዙ ኦፕሽኖች ብዙ መንገዶች አሉና ጦርነትን ከኤርትራ ጋር የሚያስቀሰቅስ ምክንያት ነው የሚለው ነገር እስከዛሬ እኔም አላንጸባርቀውም፣ ከመንግስት በኩል የምሰማቸው አያንጸባርቁትም። ትንኮሳዎችንና በኢትዮጵያ ውስጣዊ ጉዳይ ላይ ገብቶ መፈትፈትን፣ ድንበር ጥሶ ገብቶ በተለይ ትግራይ አካባቢ ላይ የሚሰሩ ስራዎችን ማቆም አለባቸው። ይሄ የሉዓላዊነት ጥሰት ነው፣ an act of aggression እና ይሄንን ለማስቆም ነው ወደ ጦርነት ሊገባ ይችላል የሚለው ወደ ግጭት እያመራ ያለው እሱ ነው። ይሄ ግልጽ በሆነ ሁኔታ ዓለም አቀፍ ማህበረሰብ የሚያውቀው እነሱም ለመካድ የሚቸገሩት አሁን ጽምዶ ከነሱ ጋር ያደረጉት የቲፒኤልኤፍ ሰዎችን በግልጽ ሲናገሩ የነበሩት ቁጥራቸው ብዙ የሆኑ ቀበሌዎችን ይዘው ኢቭን የትምህርት ካሪኩለም ቀርጸው እስከ ማስተማር ድረስ የደረሱበት ከዛ በዘለለ በትግራይ ፖለቲካ ውስጥ በትግራይ ውስጣዊ ጉዳዩ ተሳትፎ ውስጥ ድረስ እየተገኙ ያሉበት እስከ መቀሌ ድረስ መጥተው የተገኙ እየታዩ ያሉበት ሁኔታ አለ። በዛ በኩል ሞቢላይዝ የማድረግ የመስራት ነገር ይታያልና ይሄ የኢትዮጵያን ሉዓላዊነት የመንግስትን ሉዓላዊነት የሚጥስ ስለሆነ እዚህ ላይ ግጭት ውስጥ ሊገባ ይችላልና እሱ ነው አንደኛው ፖይንት ኦፍ ኢንፍሌክሽን እንዳይሆን መጠንቀቅ ያለብን። ሌላኛው ከትግራይ ውጪ አማራ ክልል ላይ ሌሎች አካባቢዎችም ላይ አሁን ስፔሲፋይ ማድረግ ማልፈልገው የኤርትራ የህግደፍ ኢንቮልቭመንት አለ። ይሄንን ማስቆም አለባቸው ነው። ይሄ ነው ወደ ግጭት ለማምራት የሚችለው። ከስር ያለው አንደር ከረንቱ ኢሪተንት ሆኖ እየታየ ያለው በዛኛው በኩል ባህራችንን ሊወስዱ ነው፣ አሰብን ሊቀሙ ነው፣ ወረራ ነው ምናምን የሚለው ከዛ እንደምላሽ ይቀርባል እንጂ ከዚህኛው በኩል በጦርነት አሰብን እንወስዳለን የሚል ምንም አይነት አልቀረም። መጀመሪያ ላይ ሐሳቡ ኢኒሺየት ከተደረገበት የጠቅላይ ሚኒስትሩ ንግግር ጀምሮ ግልጽ የሆነ ትሬድ ኦፎችን እንሰጣቸዋለን፣ እንድናደርጋለን፣ ቢዝነስ ዲል እናደርጋለን እያሉ የነበሩት እንጂ በጉልበት እንወስዳለን የሚል የለም። ላንጉዌጅ ላይ ኦፍ ኮርስ አንዳንዴ ጫን ያሉ ላንጉዌጆች ከአንዳንድ የመንግስት መዋቅሮች ሲወጡ እንሰማለን። ግን እነሱ ራሳቸው ዳይሬክትሊ ወደ ኮንፍሊክት ሄደን አሰብን በጉልበት እንመልስ የሚል
አሁናዊ የሆነ አማራጭም አቅጣጫም አያሳዩም። ትልቁ የግጭት ምንጭ የሆነ ያለው የድንበርና ሉዓላዊነትን የጣሰ የኤርትራ የኢትዮጵያ ውስጥ ጉዳዮች ላይ መሳተፍ ነው። ዶክተር ጌዲዮን ጢሞቴዎስም ይህንን ነው በግልጽ የጻፉት። መልካም እንግዲህ ከኦፊሻል መንግስት ሰዎች የሚነሱ ነገሮችን እንዴት አቅልለ እንዳያላቅም አያና ከጀነራል ተሾመ ገመቹ ጀምሮ ከፊልድ ማርሻል ብርሃኑ ጀምሮ ከጠቅላይ ሚኒስትሩ ጀምሮ የህልውና ጉዳይ እንደሆነ ነው። ስፔሻሊ ጀነራል ተሾመ ገመቹ የህልውና ጉዳይ ነው ብሎ ሲናገሩ ምን ማለት እንደሆነ የሚያሳይ ነው። ምናልባት ሞገስ እዚህ ላይ አንተ ያንተ መረዳት ያስቀመጥክበትን እኔ ምንም ልተች አልችልም፣ ያንተ እይታ ነው እሱ አያና። ግን ላይክ ንግግሮቹ ፕሮቮክ ሲደረጉ ነበር የነበሩት። ላይክ ይሄ ጦርነትን ለመቀስቀስ ዝመት የፊርሚያ ሳያስፈልግ ወደዛ ለማስኬድ የሚደረጉ ነገሮች ሲደረጉ እንደነበረ ነው የማውቀውና የኤም21 ሚግ 21 ላይ ቆማችሁ ምናምን ጠቅላይ ሚኒስትሩ ሲናገሩ ያንን እነማንን ምን እያሉ ነው ግብጽ እንዳሉና ሁላችንም እናውቃለን። እና ያንን እንዴት እንዳየው አላውቅም። ምናልባት ሞገስ ከዚህ ጋር የምትለው ነገር ካለ ወይ ደግሞ ተጨምሮ ነገር ካለ ባልና ወይ ወደ ቀጣይ እናልፋለን። እሺ የተወሰኑ ነጥቦች አሉኝ በዚህ ጉዳይ ላይና አያና ሁክ ኦር ክሩክ ብለሃል ቅድምና አይዘር ባይ ሁክ ኦር ክሩክ እንግዲህ ከኔ የተሻለም ትረዳለህ በተለይ ቋንቋውን ነገርና ይታወቃል። በውድም በግድም ነው ወደ አማርኛ ስንቀይረው ግድ ምንድነው ነው ግድ ኦፍ ኮርስ ለበሬ ይኖሮ በዲፕሎማሲም አንዱ ጫና ነው፣ ኢኮኖሚክ ጫና በሌሎች መልኩ አንዱ ነው። ግን በባሌም በቦሌም ተብሏል። ያው አልረሳንም። በባሌም በቦሌም ኢትዮጵያ ባህር በር ባለቤት ትሆናለች የሚል ንግግር እስካሁን ድረስ እናስታውሳለን። ባለፈውም ጠቅላይ ሚኒስትር አብይ አህመድ በተገኙበት መድረክ በእርግጥ እሳቸው አልተናገሩም፣ ቱ ቢ ፌር እሳቸው አልተናገሩም። ግን መድረኩ ላይ ዲስፕሌይ የተደረገው ተወደደም ተጠላም የሚል ነው። ተወደደም ተጠላም ተቆልፎብን አንኖርም ነው ተዘግቶብን፣ ሶሪ ተወደደም ተጠላም የአማርኛ ነው። ስቲል እኛ አማርኛ እንደምንናገረው የኛ አድቨርሰሪ ኤርትራኖቹ በደንብ ነው ራሳቸው የሚተረጉሙት ወይም የሚያስተረጉሙትና ምን ነው በሁክ ኦር ክሩክ ካልክ ባይ ኤኒ ሚንስ ነሰሰሪ ነው። ኤኒ ሚንስ ነሰሰሪ ግን ጥግ ከሄድን እስከ ጥግ ድረስ ከሄድን ፓኬጅ ውስጥ ጦርነት አይገባም ወይ ግጭት አይገባም ወይ የሚል ነገር በአንደኛው ውስጥ ማለት ነው ወይ ከሁክ ወይ ከክሩክ ውስጥ አንደኛው ውስጥ አይገባም ወይ የሚለው ነው ይሄ ንግግሩ። ቅድም አንተ ዳውን ፕሌይ ያደረከው ያንን አያመላክትም ወይ ሪስፖንድ ላድርግ ወይስ ቆይቼ ልመልስ? እዚህ ላይ ሾርትሊ ሪስፖንድ ላድርግ። ኦል ካርድስ አር ኦን ዘ ቴብል እንደኔ እይታ የምደግፈውም ነው መንግስትም የሚደብቀው አይመስለኝም። ኦል ካርድስ አር ኦን ዘ ቴብል ማለት we're going to play cards ማለት አይደለም። በጣም ብዙ ሰፊ አማራጮች አሉ። የህልውና ጉዳይ ነው። የባህር በር ጥያቄ የኢትዮጵያ ናሽናል ኢንትረስት ነው፣ ቤዚክ ኢንትረስታችን ነው። ከህልውናችን ጋር ከዘላቂ ኢንትረስታችን ጋር የተያያዘ ነገር ነው። ይሄን ለማስመለስ ከበቂ በላይ ከ5000 ኪሎ ሜትር የሚበልጥ የሾር ላይን ነው ትራንዚት ኔሽን ይዘውት ያሉት። ከዛ ላይ ማግኘት የምንችልበት ብዙ ሌሎች ኦፖርቹኒቲዎች አሉ። ብዙ ታክትፉል አካሄዶች አሉ። ወደ ጦርነት ሳንደርስ ማን እንሻገራቸው ብዙ ነገሮች አሉ። ወደ ጦርነት የሚያደርስ ነገር አለ ብዬ ማላምንበት አሁን ያለው መፋጠጥ ከዛ ጋር አያያዝም የምልበት ምክንያት አንዳንዶቹ ላይ ገና ኢምፖዝ ያላደረግናቸውና ያላስቀመጥናቸው ፕሬሸሮች አሉ እንደ ሀገር። እኔ ከጦርነት ይልቅ የአንዳንዶቹን ፕሮክሲ አፕሮቾችን ራሱ እኛ አንጠቀምባቸውም ማለት ይቻላል። so there is a lot of tools, there are 52 ካርታ ነው ያለው ካርድ ነው ያለው እና አሁን አንዱን ኤግዞስት ብናደርግ 52ኛው ላይ 51ን ኤግዞስት ካደረግን ግን በኦሮምኛ ምንድነው አንቱትስ ቀረኤቦ ጭንቴዶት ይባላልና የአይጥ ራሱ የጦሩን ስለት ነክሳ ነው የምትሞተው ሳትሞት በፊትና እንደዛ ደግሞ አይጥም አይደለንም በጣም ትልቅ ሀገር ነው። በዛ ደረጃ የምንዘጋና ኢንትረስታችን ኮምፕሊትሊ ትሬትን የሚሆን ከሆነ 52ኛ ካርድ አለን። ግን አይ ዶንት ቲንክ 52ኛ ካርድ ጋር የሚያደርሰን የለም። አሁን ገና አንደኛውን ካርድ እየተጫወትን ያለነው which is give and take ነው፣ ዊን ዊን ነው። ምን ታዘዝ ምን ይቀርብላችሁ መረቅ ይኑሮ ወይ የዘመድ ይሁንላችሁ ነው፣ ሽር ጉድ ነው፣ በሞቴ በሳንቃው ደረቴ ነው እያልን ያለነው። ገና ከዛ በኋላ ሺ ካርድ አለ፣ ብዙ ነገር አለና ትልቁ አሁን አፍጥጦ እየመጣ ያለው ግጭት ከጥሰት አንፃር ከመብታችንን ሉዓላዊነትን የጣሱ ነገሮች አሉ። እነሱ ኢሚዲየት ሪስፖንስ ሊጠይቁ ይችላሉ።
እሱን ማስቆም አለብን እንጂ የባህር በሩ ጥያቄ አንደኛ በአመት በሁለት አመት የሚመለስም አይደል ቢመለስ በአንድ ቀን ቢመለስ ደስታ ነው ግን በአመት በሁለት አመት የሚመለስ አይደለም ሰፊ ስራ የሚጠይቅ ሰፊ ዲፕሎማሲ ከመጣም ደግሞ ነገ የማይቀለበስ እንዲሆን ህጋዊ ይዘትም እንዲኖረው ስለሚፈልግ ዝም ብለህ ሄደህ በመያዝ የሚመጣ አይደለምና ከዛ ትንሽ ነጥሎ ማየት ያስፈልጋል የባህር በር ጥያቄንና አሁን ያለውን የድንበርና የሉዓላዊነት ጥሰት እሺ አይዛው ላይ ሪፍሌክት ላድርግና ባጭሩ ሪፍሌክት አድርጌ ሌላኛው ምንድነው እኔ ነጥዬ ሙሉ በሙሉ አላየው ምክንያቱም መንግስት ራሱ ስላልነጠለው ነው ይሄኛው ማሳያም ባለፈው ዶክተር ጌዲዮን ቲሞቴዎስ በገለጸው ደብዳቤ ላይ ሁለቱንም አንድ ላይ አጣምሮ ነው ሉዓላዊ ግዛታችንና አንድነታችንን ብቻ ልቀቁልን ብሎ አይደለም ያቆመው በዛው ደብዳቤ ሁለተኛው ፓራግራፍ ላይ እንተማምበሃል የባህር በር ጉዳይንም በውይይትና በድርድር እንደምንጨርስ ተስፋ እናደርጋለን የሚለው ኢሹን እዛው አካትቶታል በአንድ ደብዳቤ ውስጥ ያኛው ገብቷልና ኮምፕሊትሊ ነጥለን የምናይ ነገርም አይደለም ሪቶሪኩም ደግሞ እሱን አያሳይም የሚል ነው እኔ የምረዳው ኮምፕሊትሊ አልነጥለው የመጨረሻው አጣሙ ያነሳው ነገር ነው የኤርትራ መንግስት ይሄንን እንደ ሌጂቲሜት ሪስፖንስ ወይም ወደ ጦርነት የመግባት ወይ ከኢትዮጵያ ጋር ወደ ግጭት የመግባት ምናልባትም ፕሪኤምፕቲቭ ስትራይክ አስቀድሞ የመከላከል ነገርን ግራውንድ ይሰጣል ብዬ አላስብም በሁለት ምክንያት አንደኛው የኤርትራ መንግስት የሚተማመነው በውስጥ ኃይሎች ነው ባይዘው ኢትዮጵያ ውስጥ ባሉ ፕሮክሲ ነው የሚተማመነው ቀጥታ ኮንፍሮንት ያደርጋል ብዬ አላስብም እሱ ነው የሚጠቀመው ይበለጠ ለምን ተጠቀመ አልተጠቀመም የሚለው ጦርነት ጊዜ ውስጥ ምንም ችግር የለው ይተከማል ሌላኛው ይተከማል ግን በእኔ እንደኔ እይታ ቀጥታ ከፌደራል መንግስት ጋር ከመግጠም ይልቅ ሀገር ውስጥ ያሉትን ፕሮክሲዎች ነው አክቲቬት ኦር ሪአክቲቬት የሚያደርገው ሁለተኛ ኢትዮጵያ መንግስት ደግሞ በኢትዮጵያ ድንበር ላይ የፈለገው ቦታ ላይ ትሩፕ ሞቢላይዝ ማድረግ ይችላል በነገራችን ላይ ባለም አቀፍ ስለዚህ ትሩፕ ሞቢላይዝ ስላደረክና በራስ ግዛት ላይ ስላንቀሳቀስክ እኔን ልትወጋኝ ነውና በዚህ ምክንያት ጦርነት ከፍታለሁ ወይም ግጭት ከፍታለሁ የሚል ሌጂቲሜሲ አትሊስት በአለም አቀፉ ማህበረሰብ ዘንድ እንትን አይሰጠውም ሌጂቲሜሲ ወይም ቅቡልነት አይሰጠውም የሚለውን ማስመር ፈልጋለሁ በቀጥታ ካልተናገረ በስተቀር ለእናንተ እየመጣው ነው ከኤርትራ ጋር ነው የምንዘጋጀው የሚል ነገር ከሌለ በስተቀር በትግራይ ክልልም በሌላኛውም ቦታ ላይ የመከላከያ ሰራዊትን ማንቀሳቀሱ እንደ ሌጂቲሜት ግራውንድ ሊወሰድ አይገባም የሚለው ነው እንዳናሳሰት ነው እንደዛ ነው ማሰበው ጥሩ ከዚህ ጋር በተገናኘ እንግዲህ የተነሱ ጉዳዮች ኖርማሊ ውይይቱን አብዛኞቹን እናንተ በራሳችሁ እይታ ስትመልሱት ህዝብም የራሱን ውሳኔ እየወሰነ ይሄዳል ትልቁን የሀሳብ መንሸራሸር ነው እያስኬድን ያለ ነውና ከዚህ ጋር በተገናኘ ተያያዥ ጉዳይ ነው ሌድ የፈለኩት ይሄ ጂኦፖለቲካል አምቢሽኑ ከባህር በር ጋር በተገናኘ እዛ አካባቢ ያለውን ጉዳይ እንድናነሳ ነው የፈለኩት አያና ቅድምም አሁንም ስታወራ አንድ ነገር አንስተህልኛልና ለመሸጋገሪያም ይሆናል ኖርማሊ አንተ ከነሳው አንፃር የባህር በር ለኢትዮጵያ ወሳኝ ነው የህልውና ጉዳይ ነው ብለህ አንስተሃልና ኦፍ ኮርስ ያንን የህልውና ጉዳይ ሁላችንም እናምንበታለን የባህር በር ለኢትዮጵያ ያስፈልጋታል ይሄ ምንም እንትን የሚል ነገር የለውም ማቹዋል ኮኦፐሬሽን ነው የሚያስፈልገው ላይክ እና ኮንፍሮንቴሽን አድርገ ያንን ነገር ወሰድ ነው የሚያስፈልገው ወይስ ማስፈራራት ነው ታዲያ የሚያስፈልገው ከኢትዮጵያ መንግስት በኩል የመጣ ያሉ ችግሮች አሁን የባህር በርን ለማግኘት የዛሬ 3 አመት የፕሪቶሪያ ስምምነት ሲፈርሙ የኤርትራን ስም አትጥሩ ኤርትራ ኢትዮጵያ ውስጥ የለችም ብሎ ሲክዱ የነበሩትን ነገር ዛሬ በፓርላማ ጭምር ወጥተው ኤርትራ ኢትዮጵያ ውስጥ ነው ያለችው ብሎ አገናኝተው የባህር በርን ከዛ ጋር በተገናኘ የውጭ ጉዳይ ሚኒስትር ያወጣው መግለጫ እንደሚያሳየው የፕሪቶሪያ ስምምነት ከፌደራሉ መንግስት መከላከያ ውጪ ያሉ ኃይሎች ይውጡ በሚባልበት ሰዓት የትግራይን ዳር ድንበር የዛ ጊዜ ነበር በማግስቱ ነበር ውጡ መባል የነበረባቸው የኤርትራ ሰራዊት ከትግራይ የዛን ጊዜ የተያዙ መሬቶች ናቸው እንጂ ከትላንት ወዲያ የተያዙ አይደሉም እነዚህ አሁን የተያዙ ቦታዎች ከዛ ጋር በተገናኘ የሚነሱት ጉዳዮች ላይክ ታይሚንግ ቦምብ ነው የሆኑ ያሉት ወይንስ የምርም ነው የኢትዮጵያ ሉዓላዊነት አስቸግሮን የምናወራበት እነዚህ ነገሮች እንዴት ነው የምትመለከታቸው I think ትንሽ ኮንቮሉት ባናረገው ጥሩ ነው ሞገስ ያነሳው ነገር ልንካ I think ዶክተር ጌዲዮን ቲሞቴዎስ ሞገስም እንደሚረዳው በጣም ሻርፕ ነው and he has a deep benchም አለው ብዙ የሚያማክሩትም ሰዎች አሉትና ዝም ብሎ የትንኮሳውንና የድንበር ጥሰት ጋር ከሉዓላዊነት ጥሰት ጋር ያለው ነገር ብቻ ሳይሆን ይሄኛውንም አጀንዳ እዛ ውስጥ ማስገባቱ አስፈላጊነቱ ታያዋለህ ብዬ አስባለሁ because ይሄኛውን አጀንዳ በምን አፕሮች እየተሄደበት እንዳለ ኮንትራስቱን ካላስቀመጥክ
የባህር በሩን በዚህ ለማስፈጸም እንደ ኤክስኪውዝ እንደተጠቀሙበት ኦሬዲ ያልቀረው ማለት ነው። ከተነገረም በኋላ ያልቀረው ነገር ሞር እውን ሆኖ ሞር ታማኒ ሆኖ እንዲመጣ ስለሚያደርግ ይሄን ስቴት አድርጎ የባህር በሩን ጥያቄ በሰላማዊ መንገድ በድርድር በሰጥቶ መቀበል በጊቭ ኤንድ ቴክ ለመመለስ ፍላጎት ኢንትረስት እንዳለ እዛ ላይ ማካተት ያስፈልገበት ነው። ኮንትራስቱ ወይም ደግሞ ንጽጽሩንና ልዩነቱን እዛ ላይ በግልጽ በነጭና ጥቁር መቀመጥ ስለነበረበት ነው አስቀምጠውታል። ይሄኛው በዚህ አፕሮች ነው፣ ይሄኛው በዚህ አፕሮች የሚለውን አይ ቲንክ አምባሳደር ዲና ዶክተር ጌዲዮን ቲሞቴዎስም ኦፊሻል ዶክመንታቸው ላይ አስቀምጠውታል። ቢኮዝ እነኚህ ሁለቱ ተለይተው መተያየት ያለባቸው ነገሮች ናቸው። አንዱ ከሌላ ጋር የሚያያዝ ነገር አለው፣ ግን ደግሞ የባህር በራችን ከኤርትራ ጋር ብቻ የተያያዘ አይደለም። ብዙ ጎረቤቶች አሉ። የተለያዩ ሙከራዎች፣ የተለያዩ ጥረቶች፣ የተለያዩ ፑሽ ባኮች አጋጥመውናል። ሌሎች ትስስሮች፣ ሌሎች ኃይሎችም እዚህ ውስጥ እጃቸው እንዳለ እናውቃለን። ኢንትረስቱ ኢምፕሊኬሽኑ ደግሞ ለኢትዮጵያ ብቻ ሳይሆን ለቀጠናውም ወሳኝ ስለሆነ ሚድል ፓወሮች ጋር ያለውን ስትራግል ላይ ዲተርሚናንት በአጠቃላይ ዓለም ላይ ያለውን ትራፊክ የሰላም ሁኔታ ብዙ ነገር የሚወስን ስለሆነ ኢትዮጵያ በጣም ወሳኝ ፍላጎት ስለሆነ የሚደረገው ፑሽ ሞር ሜቶዲካል ሞር ቋሚ ዘላቂ የሆነ ውጤት እንዲያመጣ ነው የሚሰራው። ጥሰትን በሚመለከት ያነሳው ትግራይ ላይ መተው ያዙበት ጊዜ በዚህ ጊዜ ወጣ በዚህ ጊዜ ገባ የሚለው ኢትዮጵያ ውስጥ ያለውን የፖለቲካ ጥያቄ ለመፍታት መንግስት ያለው ማንዴት እና መብት ግልጽና የሚታወቁ ናቸው። በልምድም በህግም የተሰጡ የተደነገጉለት ትግራይ ውስጥ በጣም ለየት ያለ የኢንተለጀንስ ውጤቶች ያሳዩ የነበረው የፕሪቶሪያን ስምምነት እንደ ሰላም ስምምነት ወስዶ ወደ ህገ መንግስታዊ ማዕቀፍ ለመመለስ ከሚደረግ ጥረት ይልቅ የፕሪቶሪያን ስምምነት እንደ ሪኩፕሬሽን እና የእረፍት ጊዜ አየር ስቦ ውሃ ጠጥቶ ትንሽ አሟሙቆ ወደ ጦርነት ለመመለሻ መንገድ የማፈላለጊያ አድርገው የሚሰሩ ኃይሎች እንዳሉ ከታወቁ በኋላ የትግራይ ህዝብ የሰፖርት ቤዝ የጦርነት የሰፖርት ቤዝ ተደርጎ ጥቃት ውስጥ እንዲገባ የሚደረገውን ጥረት ለማቅለል ከትግራይ የፖለቲካ መድረክ ውስጥ ፌደራል መንግስት እጁን ፕሪቶሪያ ላይ የተሰጡትን መብቶች ጭምር እንቢ ብሎ የተወበት ሁኔታ ነው ያለው። አሳልፎ ሙሉ በሙሉ ለትግራይ የፖለቲካ አካላት አሳልፎ የሰጠበት ቢኮዝ መንግስት ማስተዳደሩ ውስጥ መቀሌ ላይ ሁሉ ቦታ ላይ እንዲሳተፍ ፕሪቶሪያ ይፈቅድለታል እኩል ባለ ድርሻ አድርጎ። ከዛ ውስጥ እጁን ያወጣበት ምክንያት ይፈለግ የነበረው ኮንፍሊክት መልሶ የትግራይን ህዝብና የኢትዮጵያን ህዝብ ወደ ጦርነት ውስጥ ለመክተት ይደረግ የነበረውን ፍላጎትና ኢንትረስት ለማክሸፍ ህዝቡ አይቶ የፖለቲካል አሁን የምናየው ስፕሊት አሁን የምናየው ሬዚስታንስ ቲፒኤልኤፍ ላይ ያለው ጫና እንዲፈጠር ትክክለኛ ግልጽ የሆነ እውነታ እንዲታይ ከዛ ውስጥ ራሱን የማግለል ስራ ሰርቷል። ይሄ ማለት ግን በትግራይ በኩል ያለው ሆነ በማንኛውም በኩል ያለው ድንበር ማስከበር ላይ ታክቲካሊ ስትራቴጂካሊ ማጥምቶ ባመነበት ሰዓት ኢንፎርስ ለማድረግ መብት የለውም ማለት አይደለም። መብት አለው። ያንን መብት ለማስከበር ትክክለኛ ነው ብሎ ባሰበው ጊዜ በፕሮፓጋንዳም በዲፕሎማሲም በጦርም ድንበሩን የማስከበር መብት አለው። እሱን ነው ፐርሱ እያደረገ ነው ብዬ ማስበው። ግን ቤኔፊሻል እና ትክክለኛው ጊዜ ታይሚንግ ኢዝ ኢምፖርታንት ኢን ፖለቲክስ እና ታይሚንጉን አይተው ትክክለኛ ነው ብሎ ባሰቡት ሰዓት ላይ ኢንፎርስ እንዳደረጉ ነው የሚሰማኝ። ኦኬ ጥሩ። ላይክ ወደ ሞገስ ከመሄድ በፊት እቺን ነገር ልቋጭና ልሂድ። አያና ኤርትራ ላለፉት 5 ዓመታት ኢትዮጵያ ድንበር ውስጥ ነበር የነበረችው። ላለፉት 3 ዓመታት ከህዋት ጋር ከተፈራረሙ ጀምሮም እዛው ነበረች የነበረችው። ይሄንን ነገር ስንናገር የነበረው የዛሬ 5 ዓመት ጀምሮ ነው። ገብቷል አልገባም የሚል ክርክር ነበር የነበረው። ከዛ በኋላ የትግራይ ህዝቦች በተለይም ሮብ የሚባሉ ብሔሮች ናቸው እዛ አካባቢ ኖሩትና በጣም ትልቅ ችግር እንደደረሰባቸው ነው ሲናገሩ የነበሩት። እኔ በአካል አግኝቻቸው የዛ አካባቢ ተወላጆች እዚህ ከተማ ነው ያለውበት ከተማ ያለውን ችግር በደንብ ዝርዝር ሲነግሩ ነበር። የዛሬ 3 ዓመት እዚህ ሀገር እንደመጣ ይሄን ሁሉ ዓመት የራስን ሉዓላዊነት አሳልፎ ሰጠ መንግስት ዛሬ ያንን ካርድ መጠቀም የፈለገው የሀገርን ሉዓላዊነት ለመቆርቆር ነው። ያንን ላይክ ኦፍ ኮርስ አሁን አንተም ፖለቲካ ጊዜ ጠብቆ መጠቀም ይጠይቃል የሚል ብለሃልና ሉዓላዊነት ጊዜ የምትጠብቅለት ጉዳይ ነው ወይ ከአቅም ማነስ ጋር በተገናኘ የምታነሳው ወይንስ የሆነ ጊዜ ላይ የምትመዘው ካርድ ነው? ሉዓላዊነት ትንሽ ለየት ያለ ነገር ይመስለኛልና ያንተን እይታ አላውቅም። ሉዓላዊነት ግን ጊዜ ጠብቀህ የምትመዘው ካርድ አይመስለኝም። ምንድነው ያንተ እይታ? ሉዓላዊነት ስፔሲፊክሊ ጀስት እንደዚህ ጀነራል ብላንኬት በሆነ ደረጃ
በማንኛውም ጊዜ ሉዓላዊነት ከተጣሰ ምላሽ ይሰጥ የሚለው ነገር ልንገዛው እንችላለን። ትግራይ ላይ ያለው ሲቹዌሽን ግን በህገ መንግስታዊ ማዕቀፍ ውስጥ የሌላ አስተዳደር ያላት ክልል ናት ትግራይ። ምንም ቢሆን እኮ በኢትዮጵያ ህገ መንግስት የፌዴራሉ መንግስት ዋና ስራ የሀገሪቱ ዳር ድንበር ማስከበር ነው። አሁን የህወሓትን የውስጥ ጉዳይና የትግራይ ክልልን ጉዳይ ሳይሆን የዳር ድንበር ጉዳይ ነው እያወራን ያለነው። ድንበሩ በየት በኩል እንዳለ እያነሳብልን ነው። ቆይ በፌዴሬሽን ምክር ቤት ውክልና የሌለው በህገ መንግስታዊ ማዕቀፍ ውስጥ ለመመለስ በፕሪቶሪያው ስምምነት መሰረት ወደ ህገ መንግስታዊ ማዕቀፍ እንመለሳለን የሚለውን ያንን ስምምነት ለመፈጸም በዛ ሂደት ውስጥ ያሉ አሳሪ ነገር ሆኖ ያለው የህገ መንግስቱ ሳይሆን በፕሪቶሪያ ስምምነት ነው። ትግራይ እንደ ክልል ከህገ መንግስታዊ ማዕቀፍ ያወጣት የፖለቲካ ድርጅት የፖለቲካ መዋቅር አለ። ከዛ ጋር ተዋግቶ በኋላ ላይ ካፒቹሌት አድርጎ እመለሳለሁ ወደ ህገ መንግስታዊ ማዕቀፍ፣ ጦር መሳሪያ ፈታለሁ፣ ዲስአርም አደርጋለሁ፣ ዲሞቢላይዝ አደርጋለሁ፣ ወደ ህገ መንግስታዊ ማዕቀፍ ሪኢንተግሬት አደርጋለሁ፣ ምርጫ እንደገና አደርጋለሁ። ያደረኩት ምርጫ ማለት ቮይድ ነው ብሎ የተስማማ አካል ታጥቆ ባለበት ሞቢላይዝድ ሆኖ ባለበት ሁኔታ ሄዶ ከሌላ ሀገር ድርጅት ጋር ከሌላ ሀገር ጋር ትስስር በስር እየፈጠረ መልሰን ወደ ኮንፍሊክት ለመመለስ አሁን በቂ ነገር አግኝተናል። አላያንሶች እየፈጠርን ነው። መልሰን እናስገባ፣ መንግስትን ወደ ግጭት እንመለስ፣ ሴሽን ኦፍ ሆስቲሊቲ ይፍረስ የሚል ፖዚሽን ላይ ሲሆን እዛ ጋር ያለው ድንበር ተጣሰ የምትለው እንደ ኢትዮጵያ ብቻ ሳይሆን ትግራይን ይዞ ያለው አካል ከህገ መንግስታዊ ማዕቀፍ መመለስ ይልቅ ተመልሶ ወደ ጦርነት መግባት ሲመርጥ ከዛ ውስጥ ዊዝድሮ አድርገህ አትሊስት ፐብሊክ ቤዙ ሰፖርት ቤዙ ኤክስፖዝ አድርገህ እንዲያዩ ማድረግ መቻል አለበት። እነሱ ጽምዶ የሚባለው ነገር በአደባባይ ሲመጣ ባይዘው መሬት ስር ይሄን መሰራት ከጀመረ በጣም ቆይቷል። በአደባባይ ከመጣ በኋላ ራሱ ህዝባቸው ፊት መጥተው የሚባል ነገር የለም፣ ይሄ የህዝብ ለህዝብ የዳቦ መቁረስና የእግር ኳስ ጨዋታ ነው ምናምን ብለው እስከ መካድ ድረስ ሄደዋል። ምን ማለት ነው? ከመሬት ስር እየሰሩ የነበሩትን ነገር ኢንተለጀንስ ሲኖርህና እዛ ውስጥ ገብተህ መልሰው ይሄው መጣ ሊወርህ የትግራይን ህዝብ ማጥፋት ነው የሚፈልገው የሚል ትርክት ለመስሪያ መልሰው ወደ ኮንፍሊክት ሊስቡ እንደፈለጉ ስታውቅ ዊዝድሮ አድርገህ እነሱ መሃል because አሁን ይኸውልህ ባለፈው ክልላቸው 53 ቀበሌ ይዟል እያሉ አንተም እዛ በአካል አገኘኋቸው የምትላቸው ሰዎች በሚዲያ ላይ እኛም 53 ቀበሌ ይዟል ብለው በጣም ጭንቅ አድርገው ይዘው ነበር። አሁን መንግስት 53 ቀበሌ ያዘውን ይሁን ላስወጣ ነው ሲባል ምንድነው ወደ ክልላችን እንዳይገባ ማለት ነው የተጀመረው። ምን ነው 53 ቀበሌው ለቅሶ ተቀየረ ብለን መጠየቅ ማለት ነው። there is two sides to the coin because ያኛው was a bet ደልሎ ስቦ አስገብቶ ወደ ግጭት ለመመለስ ካለ ኢንትረስት ነው። ግጭትን አቮይድ ከማድረግ አንፃር እናቶ ጌታቸውን ከፕሬዚደንሲ በጉልበት ሲወርዱ ቢሮ በክላሽ አስፈራርቶ ሲቀማ ከመሬት ስር ከሌላ አገር ጋር የውጭ ጉዳይ ግንኙነትን አጌንስት ፕሪቶሪያ አግሪመንት ሲደረግ መንግስት ለምን ኢንቮልቭ አላደረገም? ለምን እጁን አላስገባም? ለምን ሰራዊት አላስገባም? because አሁን የተፈጠረው ከፖለቲካል ኤንቲቲ ከሰራዊት ከህዝብ ክሊር የሆነ ስፕሊት from TPLF control monopoly of support base መፈጠር ስለነበረበት ነውና አምፕል ታይሚንግ ነው። እነሱም ታይሚንግ ጠብቀው ነው 53 ቀበሌ ሲሉ የነበሩ ሰዎች አሁን የሚቀይሩት ታይሚንግ ጠብቀው ነው because አሁን ጽምዷቸው ተሰስራቸው ወደፊት ስለወጣ ማለት ነው። ኦኬ ያንተን እይታ እኔ ልገድብ አልችልም። ፈራጁ ህዝብ ነው። ስለዚህ ፍርድ ለህዝብ እንተዋለን። እኔ ማቀውን አንድ ነገር ብቻ ብዬ ለለፍ ኖርማሊ እውነትን ማዳባበስ እንዳይሆን በእኔ በኩል ያለውን ነው የምነግረው። ይሄ የፕሪቶሪያ ስምምነት እንደተፈረመ አንዱ የፕሪቶሪያ ስምምነት ለፌደራሉ መንግስት የሚሰጠው መብት ከፌደራሉ መከላከያ ሰራዊት ውጪ ያሉ የትኛውም የታጠቁ ቡድኖች ከቲዲኤፍ ውጪ ከትግራይ ክልል እንዲወጡ የሚያስገድድ ነበር። አንዱ ያንን 3 አመት ሙሉ ፕሪቶሪያ ስምምነት ከተፈረመ መንግስት አላደረገም ነው የኔ ጥያቄም። ቅድምም ስጠይቅ የነበረው ያን አላደረገም ነው። ስለዚህ እስካሁን እዛ ነበር የነበረው ከታጠቁ ኃይሎች የአማራ ኃይሎችን ጨምሮ ማለት ነው። በዚህ በወልቃይት ጸገዴ ኮሎኔል ደመቀ ዘውዱ ሲመራቸው በነበረው አካባቢ ላይ ማለት ነው። ያ ፕሪቶሪያ ስምምነት እሱን በኤክሰፕሽን ነው የሚይዘው። አወዛጋቢ የሆኑ ወይም ደግሞ ኮንቴስትድ ኤሪያስ ከሚለው ውስጥ የሚያዝ ይመስለኛል። እነሱም ኮንቴስትድ ኤሪያዎቹ በማን ነው መተዳደር ያለባቸው? በአማራ ክልል ውስጥ ተጠቃለው አይደለም፣ የፌደራሉ መንግስት ያስተዳድራቸው ነው የሚለው። እነዛ ግን ተወስኖ ያሉት ወይ ደግሞ ተዳድረው ያሉት በአማራ ክልል ውስጥ እንደ አንድ ዞን ተቆጥሮ ነው እየተዳደረው ያሉት። ስለዚህ ያን ለነዛም በቂ ምክንያት ሲያቀርቡ ነበር የነበሩት።
ከዛ የተፈናቀሉ ሰዎች አልተመለሱም። እስካሁን ሁላችንም የምናውቀው ነው። ጌታቸውም ሲናገር ነበር የነበረው። ስለዚህ እኔ ላነሳለ የነበረው ጉዳይም ቅድምም ስለነበረው ትግራይ ኦፍ ኮርስ አሁን ትግራይና ፌደራል መንግስት የሚገናኙበት አንዱ አጀንዳ የፕሪቶሪያ ስምምነት ነው፣ ከህገ መንግስት ማዕቀፍ ውጪ በሆነ መንገድ ማለት ነው። ምክንያቱም የፌዴሬሽን ምክር ቤትም የተወካዮች ውስጥም የትም ቦታ ላይ ውክልና የላቸውም የትግራይ ሰዎች። ሁለቱም የሚተዋወቁት በፕሪቶሪያ ስምምነት ነው። ግን አንድ የኢትዮጵያ አካል እንደሆነች ነው የፖለቲካ ኮንፍሊክቱ የፈጠረው ችግር እንጂ የኢትዮጵያ አካል ናት። የትግራይ ክልልም መቀሌም፣ አድዋም፣ ዛላምበሳም፣ ሽረም ሁሉም የኢትዮጵያ አካል ነው። የትም ቦታ ያለ ከፌዴራሉ መንግስት የታጠቁ ቡድኖች ውጪ ከቲዲኤፍ ውጪ ያለው ቡድን ከዛ ክልል እንዲወጣ የፕሪቶሪያ ህግ ያስገድዳል። ያንን አላወጣም እና ዛሬ 3 ዓመት ጠብቆ ያንን አስወጡልን ብሎ ሲጠይቁ ነበር የነበሩት እነ ጌታቸው ታደሰ ወረደ ወደ ስልጣን ከመጣ በኋላ ዛሬ የሚጠይቁት ኦፊሻሊ ይውጣ የተያዙ ቦታዎችን ላይ የሚል ነገር ነውና እኔ ይሄንን ሳልናገር ካለፍኩት ምናልባት በሌላ እንዳይባል ስለፈለኩ ማለት ይሄንን ነገር ስለማውቀው ሲሉም ስለነበረ ጭምር ብዬ ነውና ምናልባት ይሄንን ሳልናገር እንዳላልፍ ብዬ ነው። ሰዓታችን በጣም እየሄደ ነው አውቃለሁ። ሁለታችሁም ሰዓት እንቆጥብ ብለን የገባ ነው ግን በጣም ረዝሟል። በቻልነው አቅም ግን በጣም አንድ ሁለት ርዕሶችን ብቻ ላንሳና አጠር አድርገን እንድንሄድበት ፈልጋለሁ። ምናልባት እዚህ ላይ 1 ደቂቃ ከሰጠኝ 50 ሰከንድም ይበቃኛል። ሪፍሌክተር ማለት እንደ ሪማርክ ብቻ ማለት ነው ለክርክር ሳይሆን አንደኛው ሁላችንም መገንዘብ ያለብን ሉዓላዊነት ወይም ሶቨሬኒቲ በታይም እና በኮንዲሽን የሚገደብ አለ። ፖለቲካ ውጤቱን አይደለም አያና እንዳለው እንዴት አድርጌ ነው ፖለቲካውን በመመልኩ ሰራለሁ የሚለው እሱ ሌላ ጉዳይ ነው። ግን የሉዓላዊነት ጉዳይ is unconditional and the states are እንደው የሚታወቁበት are jealous of their sovereignty ነው የሚባለው። they are very jealous. So if you are jealous of your sovereignty በታይም እና በሁኔታ የሚገደብ አቅም አለ የለኝም አልቻልኩም is another issue። አልቻልኩም ማለት ማስወጣት አልቻልኩም ሌላ ጉዳይ ነው። በፍላጎት ደረጃ ግን ከሆነ በኮንዲሽን የተገደበ አይደለም። ሶቨሬኒቲ በጣም ሴንሲቲቭ ኢሹ ከሆኑት ውስጥ ነው። እንደውም በጣም ቀናኢ ናቸው፣ ስቴት ቀናኢ ናቸው በሶቨሬኒቲ ጉዳይ። አንደኛ እሱ ነው አስተያየት መስጠት የፈለኩት። ሁለተኛው በተሳሳተ መንገድ እንዳይወሰድ ስለፈለኩ ነው እኔም ማብትሽ ይሄንን ላስቀምጥ። በጦርነቱ ጊዜም ቢሆን የትግራይ ቴሪቶሪ ኢትዮጵያ ቃል ነበር። በዛ ጊዜም ቢሆን ቴሪቶሪ ፖለቲካል ዩኒየኑ ነው በፕሪቶሪያ ስምምነት የሚመጣው እንጂ ቴሪቶሪ ያኔም ነበር ዛሬም ነበር። ያኔ ራሱ ኢትዮጵያ ስር ነው የነበረውና ሁለቱን ኮንፍሊክት ባናረግ ጥሩ ነው ነበር። ትግራይ ያኔም ኢትዮጵያ አካል ነው የነበረውና እሱ መስተካከል ነው ያለበት። የፖለቲካል ዩኒየን ግን ቅድም እንዳለው ሪፕሬዘንቴሽኑ በመመልኩ ነው ሁለቱ አብረው የሚሰሩት የሚለው ሌላ ጉዳይ ነው። ቴሪቶሪ ግን ወይም ክልሉ መሬቱ ያኔም ቢሆን ኢትዮጵያ አካልና ክፍል ነው የነበረውና እነኚህ ሁለቱ ነገሮች ላይ አስተያየት መስጠት ስለፈለኩ ነው። አመሰግናለሁ። በጣም አመሰግናለሁ። አጠር ለማድረግ ያህል ወደ ሀገር ውስጥ ልመልሳቸው። አሁንም ብዙ ነገሮችን አንስቻለሁ። ጂኦፖለቲክስ እናነሳለን ብዬ ነበር የነበርኩት። በጣም ሰዓታችን ስለሄደ የሀገር ውስጥ ጉዳዮች ላይ ብቻ ፎከስ አድርገን ምናልባት በጂኦፖለቲክስ ጉዳይ ሌላ ጊዜ ቀጠሮ ይዘን እናንተን ማስፈቅጂ ተመልካቾችን ማስፈቅጂ የምንመለስ ቢሆን ጥሩ ነው ብዬ አስባለሁ። የሀገር ውስጥ ጉዳዮች አንድ ሁለት አጀንዳዎች አሉ። አንደኛው የሀገር ውስጥ ጦርነት አሁን ሌላ መልክ እየያዘ ነው እየመጣ ያለው። ከዚህ ከኤርትራ ጋርም በተገናኘ ኤርትራ የጎረቤት የማስፈራራት ዛቻ እየደረሰብኝ ነው በሚል ምክንያት በተለያዩ ጉዳዮች አያናም ቀደም ስትገልጸው እንደነበረ ከትግራይ ሰዎችም ጋር ጽምዶ የሚል ነገር ፈጥረው እየተንቀሳቀሱ ነው የሚገኙት። በኦፊሻል ባይሆንም ይገናኛሉ ከህወሓት አመራሮች ጋር የሚል ክስ ይመጣል። ይሄንን አቶ ጌታቸውም በተለያዩ ጊዜ ሲናገረው ነበር የነበረው። እኛ ፈጥረን የምናወራው ጉዳይ አይደለም። ከዛም ባለፈ የፌደራሉ መንግስት ጋር ያለው ጉዳይ ያለፉት 3 ሳምንት ጊዜ ውስጥ የተካረረበት ጊዜ ነበር እናስታውሳለን። ጦርነት ጭምር የተደረገባቸው ጊዜያት እናስታውሳለን። ከህወሓት ኃይሎች ጋር በተወሰነ ቦታዎች ላይ ያንን መልሰን አቁመናል ወይ ደግሞ የሚል ከትግራይ ሰዎችም የተሰጠ መግለጫ ነበር እናስታውሳለን። ፋኖ ከዚህ ጋር በተገናኘ በእኛ ውስጥ አልፎ ትግራይን የሚወጋ ቡድን ካለ ከኋላ እንከመርበታለን የሚል የጀነራል ተፈራ ማሞ ንግግር ሲያሰማ ነበር የነበረው። አንድ የሆነ በግልጽ የሆነ መጥቶ የሚነገር ነገር ባይኖርም የተናበበ የሚመስል አንድ አሊያንስ የተፈጠረ ይመስላል በዛ አካባቢ። የፌደራሉ መንግስት ከዚህ ቀደም ወደ ትግራይ በሚያደርገው ዘመቻ ከፌደራሉ መንግስት ጋር የነበሩ ሁለት ቡድኖች በተቃራኒ አቅጣጫ ተሰልፈው ነው ያሉት እና ከነዚህ ሁሉ ጀርባ ደግሞ የኤርትራ መንግስት አለ የሚሉ ሰዎች አሉ። አገር ውስጥ እየተደረገ ያለውን ጦርነት እና አዲስ አስተላለፍ እንዴት ነው የምትመለከተው? አያና ምንስ ያሰጋሃል? አብዛኛው ሰዎች
ለሀገረ መንግስቱ ወይ ደግሞ ለዚህ ለመንግስቱ መፍረስ ራሱ ትልቅ ምክንያት ሊሆን ይችላል የሚል ስጋት አላቸው። ያንተ እይታ ምንድነው? ያሰጋሃል? አይ እኔ መንግስቱ መፍረስ ብዙ የሚያሰጋ ነገር አይታየኝም። ይልቁን ህዝብ ላይ የሚደርሰው ጉዳት ነው እስካሁንም የመጣንበት። ከዚህም በኋላ ነው ፖለቲካን በእኛ ደረጃ ከዚህም ባነሰ ምንም መረዳት የማይችል ፖለቲካው ቢስተካከልም ደግሞ ተጠቃሚነቱ በጣም ዘግይቶ ነው እንጂ ቶሎ የማይደርሰው ሰፊ ደሃ ወጣት ያልቃል በእነዚህ ግጭቶችና ጦርነቶች። እሱ ነው ትልቁ ስጋት። መንግስት ምናምን የሚለው ብዙ እኔ አይታይ ከበፊትም ነው ስለነበርኩት ያው 3 አመት ቲክቶክ ላይ በዚህ ነው የምታወቀው። ልታስጠል ነው መጣኸው ልትልትል ነው መጣኸው ምናምን ይላሉ። እንግዲህ እኔ ከምን እንደማስጠል አላውቅም፣ ግን ሪሊ መንግስት ላይ እንደዛ አይነት ልዩነት ይፈጥራሉ የሚል ሐሳብ የለኝም። እነኚህ ትስስሮችም አሁን አንተ ፋኖ ብለን እየጠራሃቸው ያለው ያው ፋኖ የሚለው ስም አይ ቲንክ አሁን ከድርጅት መዋቅራቸው በኋላ ብዙዎቹ እያሉ ያሉት የአፋብን ታጣቂ ከሚለው አንፃር ነው የምጠራቸው። እንደዛ ነው ብዙዎችም አማራ ተወላጆችም አክቲቪስቶች ሲጠራቸው የምሰማው። ቢኮዝ ተደራድሮ ከመንግስት ጋር ተነጋግሮ ይገባል አድማ በታኝና ምናምን አለ። እንደ ህዝባዊ እንቅስቃሴ ነው ልክ ቄሮ እንደምንለው አይነት ነው። ፋኖ የሚለውን ስም አይዙም፣ ድርጅት አላቸው። የዛ ድርጅት ታጣቂዎች ስለሆኑ አፋብን የሚባል አንድ ድርጅት አላቸው። የአፋብን ታጣቂዎች የሚባሉት ግልጽ በሆነ ሁኔታ ያው ከቲፒኤልኤፍ እና ከሻዕቢያ ጋር ትስስር አላቸው። እነሱም የማይክዱት ነው። አብረን ነው የምንሰራው፣ እንከመርባቸዋለን፣ ማንም እነሱን አይነካም፣ በእኛ ውስጥ አልፋችሁ ነው የሚሉ አሉ። ይሄ ትስስር ምን ያህል ያዛልቃል የሚል ማይተማመን ባልንጀራ በየወንዙ ይማማላል እንዲለው ብዙ ቦታ እየሄዱ ቶሎ መማማል ሊኖርባቸው ይችላል። ቢኮዝ የኢንትረስት ግጭታቸው ፍላጎቶቻቸው ኮንፍሊክት የሚያደርጉበት አለ። ልክ እዚህ ሚዲያ ላይ ተሰብስበው ከተወሰኑ ወራት በፊት ከመበተናችሁ በፊት አስቡበት ብለን የነበርነው አይነት አካሄድ ነው። እሱም ያው ጀስት የማይመሳሰል አስተሳሰብ የማይመሳሰል ፍላጎት ያላቸው አንድን አካል ብቻ ለማጥቃት እንሰባሰብ የሚለው አይሰራም። ጀስት አይሰራም። ለጊዜው ስብሰባ ምናምን ለማድረግ እና የተወሰነ ነገር ለመቀያየር ይሆናል እንጂ ወደፊት እየተራመድክ ስትሄድ ከዛ ጠላት ብለህ የምታስበው አካል ይልቅ አንተ ነህ የምትራራቀው፣ ጎን ለጎን ትራራቃለህ። ስለዚህ እነሱ የመፈራረስ የመዋጋት አንፃር ማናቸውም ከጠቅላይ ሚኒስትር አብይም ከብልጽግና ፓርቲም አሁን ካለው የፌደራሊስት ስርዓትም ካለው አካሄድ ካለው መንግስት አንፃር እርስ በርሳቸው ያላቸው ቅራኔ ይበልጣል። ጠላትነትም ቢሆን እርስ በርሳቸው ይበልጣል። በሐሳብ ደረጃ በፖሊሲ ደረጃ በማኒፌስቶ ደረጃ ካየናቸው ከመንግስት ጋር የሚያጋጫቸው የስልጣኑ ጉዳይ ነው። እሱ የምንፈልገውን ሁላችን የምንፈልገውን እሱ ይዞታል ነው እንጂ ያ ነገር ቫካንት ቢሆንላቸው እነሱ የሚማማሩ አይደለም። መንገድ ላይ መጠላለፋቸው አይቀርምና ብዙ እነሱ እንደዛ የሚያስፈራ ነገር እንትን የላቸውም። ይልቁን ውስጣዊ ዲቪዥን ይፈጥርባቸዋል። ቲፒኤልኤፍ ከህግደፍ ጋር ያደረገው ጽምዶ ብሎ ወደፊት ለፊት መምጣቱ በፖለቲካው በሚሊተሪው በህዝብ ደረጃ ትልቅ ጫና ፈጥሮበት biggest split in TPLF 51 year history የፈጠረ ይመስለኛል። እነሱ ታሪክ እንትኖች ተዋሉ። አማራ ክልል ላይ ያለው አፋብን የሚባለው የፈጠረው አንድነት ብሎ ያመጣው ነገር እየተፈተነ ያለበት በተለይ ጎንደርና ወሎ አካባቢ ያሉት አካላቶች ግማሹ አድብቶ ግማሹ ትቶ የወጣበት ምክንያት ከቲፒኤልኤፍ ጋር የፈጠረው ትስስር የማንነትና የድንበር ውዝግቦችን ከዚህ በፊት ያሉ ሂስቶሪክ ጉዳቶችን ለሸዋና ለጎንደር ህዝብ በተለይ ያለውን ደግሞ ሂስቶሪክ የሆነው ኢንቱ አካውንት ሲገባ ትልቅ ፕሬሸር ፈጥሮ እየሰነጠቀው ነው ያለው። ኦሮሚያ ክልሉ ባላንሳው መርጣለው ካለበት አሁን ካለበት ስትሬን አንፃር እነኚህ ነገሮች ራሳቸው ኢንተርናሊ ዲቪዥን የሚፈጥሩ ኢንተርናሊ ኬኦስ የሚፈጥሩባቸው ወደፊት እንዳይራመዱ ደግሞ እርስ በርስ የሚያስተሳስሩ ስለሆኑ ለመንግስት ትሬት ናቸው የሚለውን ነገር አላስበው። ለህዝብ ግን በጣም አደጋ ናቸው። ህዝቡ በጣም ይቆጣል። አጠራርጌ በኋላ ድጋሚ እንዳልመጣ አጠራርጌ ላንሳለህና የታጣቂ ቡድኖቹ በሀገሪቱ ውስጥ መብዛት አንተ በምትለው የውስጥ ክፍል አላቸው የጋራ የፖለቲካ አጀንዳ ያላቸው የሚለው ነገር እንዳለ ላስቀምጥልህና እንደዚህ በብዛታቸው ራሱ ከተለያዩ አቅጣጫ መምጣታቸውና በብዛታቸው አሊያንሱን ለጊዜያዊም ቢሆን መፍጠራቸው የመንግስትን ሌጂቲመሲ አሳጡትም ወይ? በውጪውም በዲፕሎማሲውም ዓለም በተለያዩ ቦታዎች ላይ የመንግስትን ቅቡልነት እንትን ውስጥ ጥያቄ ውስጥ አይከቱትም ወይ? እና ኦፕሬት ማድረግ ነው አስቸጋሪ የሚያደርጉበት እንጂ ቅቡልነቱን እንኳን ለመንግስት አይደለም ለማህበረሰቡ ራሱ እንደ ኦፕሽን ይቀበላቸዋል የሚለው እኮ በጣም አስቸጋሪ ነው።
ውጭ ያለው ስፖንሰራቸው ምንም ከዚህም ከዛም በጩኸትም በገንዘብም ሊረዳቸው የሚሞክረው አካል ካልሆነ በስተቀር መሬት ላይ ያለው ህዝብ አፋብን መጥቶ ስልጣን ዛሬ ቢይዝ የተሻለ ህይወት ይኖርሃል ወይ ብለህ ብትጠይቀው ወይም ኦላ መጥቶ ያስተዳድር ብለህ ብትጠይቀው ወይም እንደዛ ብትለው የራሱ ምልከታ አለው ሌተሎን ከውጭ ካለው አንፃር ሶ ሌጂቲሜሲ አያሳጣም ኦፕሬት ለማድረግ እጁን ያስረዋል ወይ ጉዳት ይፈጥርበታል ወይ የሚለው ራሱ ጥቅምስ አለው ወይ ለመንግስት የሚለው ደግሞ እሱ ለተንታኞች ተዋል መልካም እሺ ያልጨረስክ መስሎኝ ነው ብለህ ስታቆምና አንድ ነገር ብጨምር ደስ ይለኛል ቅድም የተነሳው ቴሪቶሪያል ኢንቴግሪቲ እና ሶቨሬኒቲ ትግራይ ሶቨሬኒቲ ሉዝ የተደረገው ጦርነቱ ሲፈጸም መንግስት የለም ከመስከረም ምናምን በኋላ ተብሎ ምርጫ ራሳቸው አድርጎ ጦር መሳሪያ ከፌደራል መንግስት ጋር ሲያነሳ ያኔ የመንግስት ሶቨሬኒቲ because መሬት ብቻ ሳይሆን የመንግስትንም ከውጪ ጫና ነፃ መሆኑን ስለሚያሳይ ሉዓላዊነት ያኔ ነው የተጣሰውና የሉዓላዊነት እዛ 53ቱ ቀበሌ ሳይሆን መላው ትግራይ የሉዓላዊነት ጥያቄ ውስጥ ገብቷል as it pertains to the federal government so ያንን በመመለስ ሂደት ውስጥ ፍሪንጅ ላይ ያሉ ቀበሌዎችን ቆጥሮ ስቦ የማስገባቱ ስራ ብዙ ለነጠለን ባናየው ማለት ነው ልክ ቅድም እንዳነሳው ከኤርትራ የመጣ ከኡጋንዳ የመጣ ሶሎሎ የነበረ ምናም ብለ አንድ አባ ውስጥ አንድ ወይም ኦነግ ውስጥ ያለውን እንትን እንደዚህ በታትነን ለማየት ከመሞከር መላው ትግራይ ከሶቨሬኒቲው ውጪ ነበር ወደዛ እንመልሳለን ነው የፕሪቶሪያው ስምምነት መልካም እንግዲህ ያንን ሞገስን በተለያዩ አቅጣጫ አስቶታል እኔም በተለያዩ አቅጣጫ አንስቻለሁ እንደው ለተመልካቾችም ያንን ካነሳ አይቀር እኔ አንድ ነገር ወርወር አድርጌ ጥያቄው የሀገር ውስጥ ያሉት አሊያንሶች ሞገስ እንዴት ተመለከታቸዋለህ የሚለውን ነገር ማንሳት ፈለግኩኝ የሶቨሬኒቲው ጉዳይ ከፌደራሉ መንግስት ጋር ሲተኩሱ ነው የተጣሰው የሚለው ጉዳይ የፌደራሉ መንግስት ትልቁ ስራው የሀገርን አንድነት ማስጠበቅና